ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? ይህ የሀሁ ለሁሉም የዩቲዩብ ቻናል ነው። በዛሬው ዝግጅታችን አማርኛ ቃላትን እንዴት እንደምትጽፉ ለማሳየት ፊደላትን ይዘን መጥተናል። ኦንላይን መማር የምትፈልጉ ልጆች እዚህ ታች ላይ ስልካችን አለ። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም እናንተን በሚመቻችሁ ሶሻል ሚዲያ ብትደውሉልን እናንተ በሚመቻችሁ ሰዓት የምትፈልጉትን ትምህርት እንድትማሩ እናደርጋለን። ለዛሬው ዝግጅት ያመጣናቸውን ትምህርቶች ከመጀመሪያው እስከ መጨረሻው በጥሞና ተከታተሉ። በእርግጠኝነት የመጻፍና የማንበብ ችግር ያለባችሁ ልጆች ታተርፉበታላችሁ። መጀመሪያ የአማርኛ ፊደላት ከሆኑት ውስጥ የሀ፣ የለ፣ የመና የሰ፣ የረ፣ የሸ እንዲሁም ቀ፣ በ፣ ተ የሚባሉ ፊደሎችን ይዘን መጠን ከነ ቤተሰቦቻቸው በእያንዳንዳቸው ቃላት መስርተንባቸዋል። እነዚህን የተመሰረቱ ቃላትን እናንተ እንዴት እንደምትጽፏቸውና እንደምታነቧቸው የማሳያችሁ ይሆናል። መጀመሪያ በሀ የተመሰረቱ ፊደላትን በእያንዳንዱን አነብላችኋለሁ። እንግዲህ ሀ የሚባለው ፊደል እንደ ሌሎቹ የአማርኛ ፊደላት 7 ቤተሰቦች አሉት። የመጀመሪያው ሀ ሲባል ሁለተኛው ሁ፣ ሶስተኛው ሂ፣ አራተኛው ሀ፣ አምስተኛው ሄ፣ ስድስተኛው ህ፣ ሰባተኛው ሆ ይባላል። እንግዲህ በሀ ለምሳሌ ሀ ገር ሀገር ሀገር ይላል። በሁለተኛው ሁ ለት ሁለት ሁለት። ሶስተኛው ሂ የሚባለው ፊደል ይኸው ሂሳብ ሂሳብ ሂሳብ። አራተኛው ሀሳብ ሀሳብ ሀሳብ። አምስተኛው ሄዱ ሄዱ ሄዱ። ስድስተኛ ህፃን ህፃን ህፃን። ሰባተኛው ፊደል ሆ የሚባለው ነው። ሆቴል ሆቴል ሆቴል። ስለዚህ እናንተ እያንዳንዳቸውን እየጻፋችሁ እንደዚህ እያነበባችሁ ተለማመዱ። ቃላት ማንበብና መጻፍ እንደዚህ በቀላሉ ትችላላችሁ ማለት ነው። ሌላኛው ሁለተኛው ፊደል ይሄው ለ የሚባለው እንግዲህ ይሄም 7 ቤተሰቦች አሉት። በእያንዳንዳቸው ቃላት ተመስርተዋል። የመጀመሪያው ይሄ ለ የሚባለው ነው። ሁለተኛው ጎኑ ላይ ቅጥል ያለው ሉ፣ ሶስተኛው ሊ እግሩ ሸፈፍ ያለ፣ አራተኛው ላ በዚህ በኩል አጠር ያለ በዚህ በኩል ረዘም ያለ ላ የሚባል ፊደል፣ አምስተኛው ሌ ይሄው በዚህ በኩል ቀለበት አለው፣ 6 ል በውስጥ በኩል በዚህ በኩል ቀለበት ያለው፣ ሰባተኛው ሎ ነው። በእያንዳንዱ የተመሰረቱ ቃላትን ደግሞ ላንብብላችሁ። ለ ይሄው ለውጥ ለውጥ ለውጥ። ሁለተኛው ሉባባ 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 ይኸው የሰው ስም ነው ሉባባ። ሶስተኛው ሊስትሮ ሊስትሮ ሊስትሮ። አራተኛው ላጲስ ላጲስ ላጲስ። ስድስተኛ አምስተኛው ሌማት ሌማት ሌማት። ስድስተኛው ደግሞ ልማድ ልማድ ልማድ። ሰባተኛው ሎሚ ሎሚ ሎሚ። ከዛ ቀጣዩ ፊደል ደግሞ የመ ቤተሰቦች ነው። የመጀመሪያው ይሄው መ ነው። ሁለተኛው ሙ ይባላል። እዚያ ሶስተኛው ሚ፣ 4 ማ፣ 5 ሜ፣ 6 ም፣ 7 ደግሞ ይሄ ሞ ይባላል። እያንዳንዳቸው ደግሞ የተመሰረቱ ቃላት ላንብብላችሁ። መለስ መለስ መለስ። ሙከራ ሙከራ ሙከራ። ሚዛን ሚዛን ሚዛን። ማየት ማየት ማየት። እዛ 5 ሜዳ ሜዳ ሜዳ። 6 ምግብ ምግብ ምግብ። 7 ይኸው ሞ ነው
ሞከረ ሞከረ ሞከረ። ስለዚህ እነዚህን ቃላት እያነበባችሁ እየጻፋችሁ ብታነቧቸው ጻፏቸው፣ ከዛ አንብቧቸው። በዚህ መንገድ መጻፍና ማንበብ ትለማመዱባቸዋላችሁ ማለት ነው። በቀጣዩ ደግሞ ሰ በሚባለው ፊደል የተመሰረቱ ቃላት ነው። ይኸው ሰም እንደ ሌሎቹ የአማርኛ ፊደላት 7 ቤተሰቦች አሉት። ይሄ መጀመሪያው ሰ፣ ሁለተኛው ቤተሰቡ ሱ፣ 3 ሲ፣ አራተኛ ሳ፣ 5 ሴ፣ ስድስተኛ ቤተሰቡ ስ ይባላል። ሰባተኛው ሶ ይባላል። ከዚያ በመጀመሪያው ፊደል ሰ፣ ሰ ላ ም ሰላም ሰላም። በሁለተኛው ሱ፣ ሱ ሪ ሱሪ ሱሪ። አዛ ሶስተኛው ሲ፣ ሲ ፈ ን ሲፈን ሲፈን። ይህ የሰው ስም ነው። ሲፈን ሲፈን። ከዚያ አራተኛ ሳ የሚባል ፊደል ይሄው ሳ፣ ሳ ራ ሳራ ሳራ። ይህኛው ደግሞ ሴ፣ ሴ ት ሴት ሴት። ከዚያ ስ ስድስተኛ ቤተሰቡ ማለት ነው። ስ፣ ስ ም ስም ስም። ሰባተኛ ሶ፣ ሶ ስ ት ሶስት ሶስት የሚል ይሆናል። ከዛ እነዚህን እንግዲህ እንደዚህ ታነቧቸዋላችሁ። ጻፏቸውና ማንበብ እየጻፋችሁ ማንበብ። መጀመሪያ ስትጽፏቸው የመጻፍ ልምምድ ታደርጋላችሁ ወይም ክህሎታችሁን ታዳብራላችሁ። ሁለተኛ ደግሞ እነዚያን ስታነቡ የማንበብ ክህሎታችሁን ታዳብራላችሁ ማለት ነው። ስለዚህ እየጻፋችሁ ማንበብ ተለማመዱ። እንደዚያ እያደረጋችሁ ቀጣዩ በረ ቤተሰቦች የተመሰረቱ ቃላት ይኸው ረ የመጀመሪያው ይሄ ነው። ከዚያ ሁለተኛው ፊደል ሩ ይባላል። ይሄ ነው። ሶስተኛው ቤተሰቡ ሪ፣ አራተኛ ቤተሰቡ ራ፣ 5 ሬ፣ ስድስተኛ ቤተሰቡ ር፣ 7 ሮ። ይህን የመሰለ ቅርጽ አላቸው። በእያንዳንዳቸው የተመሰረቱ ቃላትን ደግሞ ላንብብላችሁ። ረ ረዳ ረዳ ረዳ። ሁለተኛ ሩ፣ ሩጫ ሩጫ ሩጫ። እዛ ሶስተኛ ሪ ችናት ቅርጿ ሪ ቫ ን ሪቫን ሪቫን። ከዛ አራተኛ ፊደሉ ራ ይባላል። ይሄ ነው ቅርጹ። ሰራ ሰራ ሰራ። እዛ አምስተኛ ሬ፣ ይሄ ቅርጽ አለው። ሬ ወሬ ወሬ ወሬ። እዛ 6 ር ብር ብር ብር። እዛ 7 ሮ መሮ መሮ መሮ። እዛ በሸ ሸ በሚባለው ፊደልና በዚህ ቤተሰቦች ደግሞ የተመሰረቱ ቃላትን ላንብብላችሁ። ይኸው ሸ የመጀመሪያው ይሄ ነው ቅርጹ። ሁለተኛ ቤተሰቡ ሹ ይባላል። ይሄ ቅርጽ አለው። ሶስተኛ ሺ ይሄ ነው። አራተኛው ሻ ይሄው ይሄ 5 ሼ፣ 6 ሺ፣ 7 ሾ። እነዚህ የሸ ቤተሰቦች ናቸው ሰባቱም። ከዛ በመጀመሪያው ሸ፣ ሸጠ ሸጠ ሸጠ። 2 ሹ፣ ሹካ ሹካ ሹካ። ከዛ 3 ሺ፣ ሺዋ ሺዋ ሺዋ። እዛ ይሄ ሻ አራተኛ ፊደሉ ሻ፣ ሻ ይ ሻይ ሻይ። እዛ ሼ አምስተኛ ቤተሰቡ ነው። ሼ ሼ ጋ ሸጋ ሸጋ። እዛ ሽ ስድስተኛ ቤተሰቡ ሽ የሚባለው ፊደል ሽ፣ ሽታ ሽታ ሽታ። እዛ 7 ሾ ሾ አለ። ሾመ ሾመ ሾመ። ከዛ ቀጣዩ ፊደል ቀ ቀ የሚባለው የአማርኛ ፊደል ቤተሰብ ነው። ይህም እንደ ሌሎቹ 7 ቤተሰቦች አሉት። ይሄው የመጀመሪያው ቀ፣ ሁለተኛ ቤተሰቡ የቀ ቤተሰብ ቁ፣ ሶስተኛ ቤተሰቡ ቂ፣ አራተኛው ቃ ይህን ይመስላል። አምስተኛው ቄ፣ 6 ደግሞ ቅ ይባላል። 7 ቆ ይባላል። ይሄው ይሄ ነው ቅርጹ። ከዚያ በእያንዳንዳቸው የተመሰረቱ ቃላት በቀ ቀማ ቀማ ቀማ። በሁለተኛው ቁ ይሄው ይሄ ነው ቅርጹ። ቁራ ቁራ ቁራ። ከዛ ሶስተኛው ቂ
ቂጣ 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 ሰባት እዛ ከሶስተኛው አራተኛው ነው የሚቀጥለው ቃል ቃል እዛ ይሄን የመሰለ ቅርጽ አለው ቄራ ከዛ ይሄን ይመስላል ቅርጹ ቅል ከዛ ሰባተኛ ቤተሰቡ ማለት ነው ቆዳ እንላለን። ከዛ በበ የተመሰረቱ ፊደላትን በእነ የሱ ቤተሰቦች ደግሞ እንደዚሁ እንደሌሎቹ ሰባት ቤተሰቦች አሉት። የመጀመሪያው የምታዩት ይህ በ ነው። ሁለተኛ የበ ቤተሰብ ቡ ይህን ይመስላል። ሶስተኛው ቢ፣ አራተኛ ቤተሰቡ ባ፣ አምስተኛ ቤተሰቡ ቤ፣ ስድስተኛ ቤተሰቡ ብ፣ ሰባተኛ ይሄ ቦ ይባላል። ሰባተኛ ቤተሰብ ከዛ በመጀመሪያው ቤተሰቡ በር፣ ሁለተኛ ቤተሰቡ ቡና፣ ከዚያ ሶስተኛ ቤተሰቡ ቢሮ፣ እዛ አራተኛ ፊደል ደግሞ ባሌ፣ እዛ ይሄኛው ደግሞ ቤት፣ ከዛ ይሄ ደግሞ ብር፣ ከዛ ይሄ ሰባተኛ ቤተሰቡ ነው ቦታ፣ ከዛ ቀጣይ በተ የተመሰረቱ ቃላትና በሱ ቤተሰቦች ተም እንደዚሁ ሰባት ቤተሰቦች አሉት። የመጀመሪያው ተ ነው ይሄ የምታዩት። እዚያ ሁለተኛ ቤተሰቡ ቱ ይባላል። ሶስተኛ ቲ፣ አራተኛው ይሄው ታ፣ አምስት ቴ፣ ስድስት ት፣ ሰባት ቶ። እነዚህ ቤተሰቦች በእያንዳንዳቸው ቃል ተመስርቶባቸዋል። በተ ተወ፣ በቱ ደግሞ ቱታ፣ በሶስተኛ ቤተሰቡ ወይም በቲ ቲቪ፣ እዛ አራተኛ ቤተሰቡ ታ ነው ታች፣ አምስተኛ ቴምር፣ እዛ ትልቅ፣ እዛ ቶለሳ የሰው ስም ነው። ከዚህ ጋር ባሌ የቦታ ስም፣ ቢሮ ይኸው ቡና፣ በር ቤት ታውቃላችሁ፣ ብር ገንዘብ፣ ይኸው ብር ቦታ፣ እነዚህ ስሞች ናቸው እና የሆኑ ቃላት። ስለዚህ እነዚህን በአንድ እየጻፋችሁ እያነበባችሁ ብትለማመዱ የማንበብና የመጻፍ ችግራችሁን በቀላሉ ትፈታላችሁ ማለት ነው። በቀጣይ ዝግጅት እስከምንገናኝ ሰላም ሁኑ። በተረፈ ከኛ ጋር መማር የምትፈልጉ ልጆች እንግሊዘኛ፣ አማርኛ እና ሌሎቹንም ትምህርቶች በአጭርና በቀላል ሁኔታ ባጭሩ የምትፈልጉትን ትምህርት አውቃችሁ በአጭር ሰዓት እውቀት ለመያዝ የፈለጋችሁ ልጆች ይኸው ስልካችን ታች ላይ እናንተ የሚጠበቅባችሁ ስልካችን አንስታችሁ መደወል ብቻ ነው። ሌላው ከኛ የሚጠበቀው ሰዓት አመቻችቶ እናንተ የምትፈልጉትን ትምህርት ማስተማር የኛ ኃላፊነት ስለሆነ እናንተ ደውሉ፣ ሰዓት እናመቻችላችኋለን። በምትፈልጉት ሰዓት የምትፈልጉትን ትምህርት እንድትማሩ እናደርጋለን። በተረፈ በሌላ ዝግጅት እስከምንገናኝ በድጋሚ ሰላም ሁኑ።